ግዙፉ ፕሮጀክት ኢትዮጵያ ሌላ እመርታ ግብጽና ሞሮኮን የሚያስከነዳው ፋብሪካ ሊተከል ነው። የኢትዮጵያ ሕዝብ ህልውና ከአፈር ጋር በእጅጉ ይያያዛል። ግብርና ለእኛ አስተንፋሳችን ነው። ከ70 በመቶ በላይ የሀገሬው ሕዝብ አርሶ አደር ሲሆን ከኢትዮጵያ ጠቅላላ ጂዲፒ 35 በመቶውን ይሸፍናሉ። ነገር ግን ሁሌም ለማዳበሪያ መግዣ በየዓመቱ ቢሊዮኖች እናወጣለን። የራሳችንን ፋብሪካዎች ለመገንባት የሞከርናቸው ሙከራዎች ደግሞ በተደጋጋሚ አልተሳኩም ነበር። አሁን ግን የዚህ ነገር መጨረሻ ቀርቧል። ሰላም የተወደዳቸው የሰሞነኛ ቤተሰቦች፣ ለዘመናት የኢትዮጵያ ህዝብና መንግስት ሙሉ ትኩረታቸው የታላቁ የህዳሴ ግድብ ላይ ስለነበር ሌሎች ግዙፍ ፕሮጀክቶችን መጀመር ከባድ ነበር። አሁን ግን የግድቡ መጠናቀቅ እየቀረበ ሲመጣ ኢትዮጵያ ፊቷን ወደ ግዙፉ ማዳበሪያ ፋብሪካዎች አዙራለች። በሚቀጥሉት ጥቂት ዓመታት ከውጭ የሚመጣው ይቀራል። የኢትዮጵያ ምርት የሆነ ማዳበሪያ ለህዝቦቿ ይከፋፈላል። የአፍሪካ ትልቋ የግብርና መናገሻም ትሆናለች። ምክንያቱም የሚገነባው የማዳበሪያ ፋብሪካ ብቻ ሳይሆን የሙሉ ኢትዮጵያውያን ሌላ ተስፋ፣ የቢሊዮን ዶላር የድህነት ተዋጊ መሳሪያ ነው። ዓለም ሁሉ እያየው ያለውን ድንቅና ግዙፍ ፕሮጀክት ወደ እናንተ ልናደርስ መጥተናል። እስከ መጨረሻው አብራችሁን ቆዩ። የህዳሴው ጉዳይ እንደምታውቁት ስለሆነ የህዳሴ ፊታችን ወደ ማዳበሪያ እናዞራለን። በተደረገው ጥናት በኢትዮጵያ ግዙፍ የማዳበሪያ ፋብሪካ ለመገንባት ስራ መጀመሩን ያበሰሩት ጠቅላይ ሚኒስትር አብይ አህመድ ሲሆኑ እሳቸው እንዳሉት ባለፉት ዓመታት በተደረገው ጥናት መሰረት የማዳበሪያ ፋብሪካ ግንባታው ከ2.5 እስከ 3 ቢሊዮን ዶላር ወጪ እንደሚጠይቅ ተናግረዋል። ቃል በቃል ደግሞ አሁን የህዳሴ ጉዳይ እንደምታውቁት ስለሆነ የህዳሴ ፊታችንን ወደ ማዳበሪያ እናዞራለን ሲሉ ተደምጠዋል። በጣም በርትተን ከሰራን ቢያንስ ከ3 ዓመትና ከዚያ በላይ የማዳበሪያ ፋብሪካ ግንባታው ጊዜ ይፈልጋል ያሉት ጠቅላይ ሚኒስትሩ ይህም ሁለተኛ ህዳሴ የሚሆነው የማዳበሪያ ፋብሪካ ነው ብለዋል። ግንባታውን ከተቻለ ከግሉ ሴክተር ጋር በመተባበር ወይም በግል ኢንቨስትመንት ካልሆነም በመንግስት የግድ የማዳበሪያ ፋብሪካ የኢትዮጵያ ፍላጎት ሊመስል በሚችል መልኩ መገንባት ይኖርበታል። ምናልባትም የሚቀጥለው ዓመት ሁነኛ ተግባሩ ይጀምራል ያሉ ሲሆን መንግስት ለአንድ ኩንታል ማዳበሪያ 3700 ብር ድጎማ በማድረግ ለአርሶ አደሩ እያቀረበ ሲሆን በዚህም መንግስት በቢሊዮን ብሮች በየዓመቱ ይደጉማል። ከዚህ ቀደም በኢትዮጵያ የማዳበሪያ ፋብሪካ ለመገንባት ግንባታ ተጀምሮ ቢሊዮን ብር ወጥቶበት መቅረቱ ይታወሳል። ሜቴክ በምዕራብ ኦሮሚያ ያዩ አካባቢ የታቀደውን ያዩ የማዳበሪያ ፋብሪካ ለመገንባት ውል የፈጸመው በ2004 ዓ.ም ሲሆን ፋብሪካው በዓመት 300,000 ቶን ዩሪያ ማዳበሪያ የማምረት አቅም ይኖረዋል ተብሎ ነበር። አዲሱ የማዳበሪያ አብዮት በጠቅላይ ሚኒስትሩ ፊት አውራሪነት የማዳበሪያው ፋብሪካ ነገር ሊቋጭ አሁን ጫፍ ላይ ደርሷል። ጠቅላይ ሚኒስትር አብይ አዲሱ ህዳሴ ግድብ ፊታችንን ወደ ማዳበሪያ ዙረን ልንሰራው ነው ብለዋል። አዲሱ የፋብሪካ ፕሮጀክት ታዲያ ከውጭ የሚመጣውን እስከ መጨረሻው የሚያስቀር ነው። ዩሪያ፣ ዲኤፒ እና ሌሎችም የአፈር ማዳበሪያዎች ከኢትዮጵያ ምድር ተመርተው ለኢትዮጵያ አፈር ሊደርሱ ጫፍ ላይ ናቸው። ይህ ታዲያ ዝም ብሎ ህልም ወይም ተስፋ አይደለም፣ መሬት የሚነቀንቅ ለውጥ እንጂ። ምናልባትም ደግሞ የኢትዮጵያን አርሶ አደሮች ህይወት የሚቀይር ሌላኛው የህዳሴ ግድብ ይሆናል። ልብ አሟቂው እቅድ ምንድን ነው? ፋብሪካው የሚሰራው በድሬዳዋ አካባቢ ሲሆን አካባቢው ለማዳበሪያ ዋነኛ ግብዓት በሆኑ ማዕድኖች የበለጸገ ሲሆን በቅርበት የአዋሽን ወንዝ ማግኘት ስለሚቻል ነገሩን ቀለል ያደርገዋል። በተጨማሪም ለፋብሪካው የኃይል ግብዓት እንዲሆን ደግሞ በቅርቡ የሚጠናቀቀው የህዳሴ ግድብ ይደርስለታል። ታዲያ የመጀመሪያ የግንባታ ፌዝ በጠቅላላ በዓመት 2.5 ሚሊዮን ሜትሪክ ቶን ማዳበሪያ እንዲያመርት ሆኖ የሚሰራ ሲሆን በጠቅላላ የሀገሪቱን 70 በመቶ የማዳበሪያ ፍላጎት መሸፈን ይችላል። ቀጣዩ ፌዝ ደግሞ 3.8 ሚሊዮን ሜትሪክ ቶን ማምረት ስለሚችል ከኢትዮጵያ አልፎ ለአፍሪካ መትረፍ ይችላል። ጠቅላላ በጀቱ ከ2.4 ቢሊዮን እስከ 3.7 ቢሊዮን ዶላር የሚወስድ ሲሆን ገንዘቡ ምናልባትም ከህዳሴ ግድቡ የኃይል ሽያጭ እንደ ሞሮኮው ኦሲፒ ካሉ የግል ድርጅቶች እንዲሁም እንደ ዓለም ባንክና አይኤምኤፍ ካሉ አበዳሪዎች ከሚገኝ ብድር አሊያም ዩናይትድ አረብ ኤሚሬት ድጋፍ ሊገኝ ይችላል። የፋብሪካው ግንባታ በ2026 ይጀምራል የተባለ ሲሆን ከ2028 እስከ 2030 ድረስ በፈረንጆቹ አቆጣጠር ግንባታው ይጠናቀቃል። ኢትዮጵያን አስሮ የያዛት ማነቆ የማዳበሪያ ነገር፣ የተራበው የኢትዮጵያ አፈር። የኢትዮጵያ መሬት በጥሩ ሁኔታ ምርታማ ለመሆንና ለመታደስ በየዓመቱ ከ1.4 እስከ 1.7 ሚሊዮን ሜትሪክ ቶን ማዳበሪያ ይፈልጋል። በዚህም ዩሪያን ለበቆሎ ምርት፣ ዲኤፒን ደግሞ ለመሬቱ ለምነት እንዲሁም ፖታሺየም ለቡና ምርት በእጅጉ ይፈለጋሉ። ከጠቅላላ 70 በመቶ አምራች አርሶ አደሮች
በጠቅላላ ከበረሃ እስከ ቆላ ከዚህ ማዳበሪያ እጦትና እጥረት ጋር ታግሎ የሚያመርተው ወደ 35 በመቶ ገደማው ብቻ ሲሆን ቀሪው በተፈጥሮ መዛነፍም ሆነ በሌላ ምክንያት በተለያየ ጊዜ ከምርቱ የሚስተጓጎል ብሎም ልጆቹን በትክክል መመገብ የማይችል ነው። በዚህና ተያያዥ ምክንያቶች ከ4.6 ሚሊዮን በላይ ህጻናት በአስቸኳይ የምግብ እርዳታ ስር ይኖራሉ። ይህ ቁጥር ብቻ ሳይሆን እውነታ ነው። ከባዱ ማዳበሪያን ከውጭ የማስገባት ሂደት። በየዓመቱ ኢትዮጵያ ለማዳበሪያ ከ1 ቢሊዮን ዶላር በላይ ወጪን ለሞሮኮ፣ ለሳውዲ፣ ለግብፅና ለቻይና ታወጣለች። ይባስ ብሎ የማዳበሪያው መስቀልቅል የመጣው ደግሞ የሩሲያና ዩክሬን ጦርነትን መሰረት አድርጎ ሲሆን በዚህ ጦርነት ምክንያት ዋጋው ከ3 እጥፍ በላይ ተወንጭፏል። ቢሊዮን የወጣበት ማዳበሪያ በሰላም ጅቡቲ ከደረሰ በኋላ እንኳ ሌላ ራሱን የቻለ ፈተና ይገጥመዋል። ወደ ሀገሪቱ የተለያዩ ክፍሎች ማድረስ። በተለያየ ጊዜ በተለያዩ የሀገሪቱ ክፍሎች የሚጓጓዙ ማዳበሪያዎች ለጥቃት ተጋላጭ ስለሚሆኑ ከቅርብ ጊዜ ወዲህ በተደጋጋሚ በወታደር ታጅበው መጓዝ የተለመደ ሆኗል። በዚህ ዓመት እንኳን ህዝቡ 24 ሚሊዮን ኩንታል የአፈር ማዳበሪያ የሚፈልግ ሲሆን በየቀኑ 150 ሺህ ኩንታል ማዳበሪያ ከወደብ በወታደር ታጅቦ እየተጓጓዘ ነው። ከዚህ በተጨማሪም መንግስት በወታደር እያጀበ ወደ ሁሉም ወረዳዎችን ማዳበሪያ ያጓጉዛል። ለአብነትም ባለፈው ዓመት በአማራ ክልል 7000 የጭነት መኪና ማዳበሪያ በወታደር ታጅቦ ለገበሬው እንዲደርስ ተደርጓል። ይሄ ደግሞ ከፍተኛ ወጪን የሚያስወጣና ከፍተኛ ኪሳራ የሚያደርስ ነው። ይህንን ከፍተኛ ወጪና ጉልበት የሚያስወጣ ስራ የሚሰራው የኢትዮጵያ የግብርና ቢዝነስ ኮርፖሬሽን ሲሆን የማዳበሪያው ትግል ከባድና እጅግ ፈታኝ፣ ዋጋውንም ከተገዛበት በእጅጉ የሚያንር ነው። በዚህም አርሶ አደሮች ከዋጋው በላይ 2-3 እጥፍ ሊከፍሉ ይችላሉ። ኢትዮጵያ ግን ከዚህ በፊት ይህንን መንገድና የቢሊዮን ዶላር ወጪን ለማስቀረት የራሷን ፋብሪካዎች ለመገንባት ሞክራ ነበር፣ ግን አልተሳካም። የሚጮሁት የከሰሩ ፕሮጀክቶች ከያዩ እስከ ድሬዳዋ። በአንድ ወቅት የኢትዮጵያ ትልቁ የቴሌቪዥን ጣቢያ ኢቲቪ ኢትዮጵያ 5 የማዳበሪያ ፋብሪካዎችን እየገነባች ነው የሚል ዜናን ይዞ ወጣ። በዝርዝሩም ኢትዮጵያ 5 የማዳበሪያ ፋብሪካዎችን ከ2.8 ቢሊዮን ዶላር በላይ ወጪ በማድረግ እየገነባች መሆኗንና ከአዲስ አበባ ምዕራብ አቅጣጫ 330 ኪሎ ሜትር ርቀት ላይ ያዩ የሚገነቡት እያንዳንዳቸው የማዳበሪያ ፋብሪካዎች በዓመት 300 ሺህ ቶን ማዳበሪያን የማምረት አቅም ይኖራቸዋል። ይህም ኢትዮጵያ በየዓመቱ ማዳበሪያ ለማስገባት ታወጣ የነበረውን ከ103.3 ሚሊዮን ዶላር በላይ ገንዘብ የሚያስቀር ሲሆን ፋብሪካዎቹ በ2017 ምርት እንደሚጀምሩ ጠቅሶ አለፈው። አሁን 2017 ካለፈ እንኳን ወደ 8 ዓመት አልፎታል። እነዛ የተደረደሩ የፋብሪካ ብረቶችን አፈር ወርሷቸዋል። አሳዛኙ ያዩ የማዳበሪያ ፋብሪካ። የ200 ቢሊዮን ብሩ ኪሳራ ያዩ የማዳበሪያ ፋብሪካ በ2004 የተጀመረ ሆኖ በ2 ዓመታት ያልቃል ተብሎ ቢጠበቅም እንደ ኢትዮጵያውያን አቆጣጠር በ2004 የተጀመረ ሆኖ በ2 ዓመታት ያልቃል ተብሎ ቢጠበቅም ፋብሪካውም ማዳበሪያውም 200 ቢሊዮኑም የውሃ ሽታ ሆኖ ቀረ። ያዩ ከአዲስ አበባ በ300 ኪሎ ሜትር ርቀት በኦሮሚያ ክልል እየተገነባ የነበረና በዓመት 500 ሺህ ሜትሪክ ቶን ማዳበሪያ ከሀገር ውስጥ የኮል ጥሬ ግብዓት ያመርታል ተብሎ ይጠበቅ ነበር። ነገሩ ታዲያ በወቅቱ ከማዳበሪያ ፋብሪካነት ያለፈና የሜቴክ ቅሌት የተገለጠበት ሆኖ ነበር። ሜቴክ በጊዜው ፕሮጀክቱን ለመስራት ኃላፊነቱ ወስዶ የነበረ ሲሆን በጊዜው ወደ 3.7 ቢሊዮን ዶላር ገደማ በሙስና አውድሞ የሀገሪቱን ተስፋ አጨልሞ ነበር። ድሬዳዋ ፌዲንግ ስታር ሌላኛው ያዩ። እንደ አውሮፓውያን አቆጣጠር በ2021 ደግሞ ሌላ ህልም፣ ሌላ ተስፋ ከወደ ድሬዳዋ በኩል ብቅ አለ። በ2.4 ቢሊዮን ዶላር በሞሮኮው ኦሲፒ ግሩፕ የዓለም የፎስፌት መናገሻ በሚባለው ድሬዳዋ አካባቢ ፋብሪካውን ለመገንባት ሽር ጉድ ተጀመረ። ድሬዳዋ አካባቢ ከ2.5 ሚሊዮን ሜትሪክ ቶን በላይ አሞኒያ፣ ዩሪያ እና ኤንፒኬ ይገኛል። ፋብሪካው በ2025 ይጠናቀቃል ተብሎ ቢጠበቅም በደካማ የፕላን አጠቃቀምና በውጭ ተጽዕኖ ምክንያት እንዲጓተት ተደርጓል። የእኛም አርሶ አደሮች አሁንም በባዶ አቁማዳ እንደተቸገሩ፣ መሬታቸው ማዳበሪያ እንደጠማው ቆይቶ ነበር። ነገሩ ታዲያ ለኢትዮጵያ የማንቂያ ደውል ነበር። አንድም የማዳበሪያ ግብዓት የሆኑ ምርቶች የሚገኙባቸው ቦታዎች በትክክል ታውቀዋል። ሌላም ወሳኝ ስህተቶች ተለይተዋል። ለዚህም ነው የአዲሱ ፕሮጀክት ነገር እንደ አዲስ የተነሳው። የአዲሱ የማዳበሪያ ፕሮጀክት ለምን አሁን ተነሳ? ለፋብሪካዎች ዋነኛ ግብዓት ከጥሬ ዕቃዎች በተጨማሪ ኃይል ነው። ታዲያ የህዳሴ ግድቡ ለማለቅ ጥቂት ስለቀረው የኃይል እጥረት አይገጥመውም።
ይህ ደግሞ መልካም አጋጣሚ ነው። በተጨማሪም አሁን ኢትዮጵያ ከቀደምት ሙከራዋና የሙስና ቅሌቶች ትልቅ ትምህርት ስለወሰደች አዲሱን ፋብሪካ ለመስራት ያጠነክራታል። የተወደዳቸው የሰሞነኛ ወዳጆች፣ ለኢትዮጵያ ይሄ አዲስ ፕሮጀክት ከእንጀራም ከምርትም በላይ የህልውና ጉዳይ ነው። ምናልባት ነገ መላው አፍሪካ ከኢትዮጵያ ማዳበሪያ የሚወስድበት፣ የኢትዮጵያ አርሶ አደሮች በበቂ ሁኔታ በምርት የሚትረፈረፉበት ጊዜ ሩቅ አይሆንም። ሁሉንም ጊዜ ይነግረናል። ለዛሬ ያሰናዳንላችሁን ጥንቅር በዚሁ አበቃን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ስለ አዲሱ ፕሮጀክት ሀሳባችሁን አጋሩን። ከወደዳችሁት ላይክና ሼር እንዲሁም ሰብስክራይብ ማድረግ አትርሱ። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም